በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐሙስ ውዳሴ ማርያም እንተረጉማለን። የምንሰማበት ምሳሌ ልቦና አስተዋይ የምንናገርበት ምንድነው አንደበት የለም። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበረ ታምኖስ ለምስጋና አራተኛ ለፍጥረት አምስተኛ ቀን ነው። በዚህ ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጸፋል። ከዚያ ላይ ሆና ሰላም ለከ ወፍቁር ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰን ትለዋለች። ክርክር አልቋልና በርከኒ ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይደበላልከ ትለዋለች። ተባርኮ ምስጋና ይጀምራል። ውዳሴ ዘሐሙስ ውዳሴ ዘሐሙስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበረ ታምኖስ ይላል። አንድ ነው፣ ቃል ጻፊ ነው። እርሱ ግን ዕፀ እንተሬ ሙሴ ብሎ ያመጣዋልና በዚህ ቀን ከወትሮ ይልቅ ነቢያትን ሐዋርያትን አስከትላ መጥታለች። ዕፀ እንተሬ ሙሴ በነደ እሳት ውስተ ገዳም ወይጾቂሃ ይትዊት መስል ማርያም ድንግል ዘእንበለ ርኩስ። ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳያቃጥል ሙሴ በደብረ ሲና ያያት ድንግል ማርያም ትመስላለች። አንድም ሙሴ በደብረ ሲና ያያት እመቤታችን ትመስላለች አለ። መመሳሰልስ የጋራ ነውና ብሎ ተሰብአ እምኔሃ ቃለ አብ ድንግል ዘእንበለ ርኩስ ተሰብአ ዘእንበለ ርኩስ ብሎ ይገጥሟል። አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ወዲያው የእሳተ መለኮት ለድንግል የባህሪ መለኮት አልለወጣትምና ዕፅን ትመስላለች። እምድኅረ ወልደቱ ድንግልና ተረክበ እርሱንም ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠምና ዕፅ ትመስላለች። ወመለኮቱ የተወለደ ከሆነ ወልደ እጓለ እመሕያው ሰውም ቢሆን ባህሪ መለኮቱ አልተለወጠምና እሳቱን ይመስላል። አምላክ ዘአማን መጽዋዕትነ ሰውም ቢሆን ባህሪ መለኮቱ አልተለወጠምና ሰው ሆኖ ያዳነን የባህሪ አምላክ ነው። ሳሊ ለነ ቅዱስ ሰው ሆኖ ካዳነን ልጅሽ ጽንት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። ናቢኤኪ ኩልነ ወእግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሁላችን እናከብርሻለን እናገንሻለን። እስመ ሳይልኪ ኩላዬ ለኩልነ ይቅርታሽ ለሁላችን ይሆናልና አንድም ይቅርታሽ ለሁላችን ይሆን ዘንድ ነውና አንድም ይቅርታሽ ለሁላችን ይሆን ዘንድ። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአሃ ተሰረዘ ቀዳሚ መርገምነ ተሐደረት ዲበ ዘመድነ መጽሐፍ ሚስጥርን እንጂ ዘይቤን አይጠነቅቅምና ዘበእንቲአሃ ተሰረ ብሎ እንተሐደረት አለ። በባህሪያችን ጸንቶ የነበረ መርገመ ሥጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደችልን ድንግል ማርያም የሁላችን መመኪያ ናት። በእልወት ዘገብረት ብእሲት ሔዋን ባደረገችው አመፅ በባህሪያችን ጸንቶ የነበረ በላት እምፅ በለስን በልተን አንድም ሔዋን ምን አደረገች ትለኝ እንደሆነ ዕፀ በለስን በላች። በእንተ ሔዋን ተጾሐተ ገነት በሔዋን ምክንያት የገነት ደጅ ተዘጋ። ወአዘዞሙ ለኪሩቤል ወሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ተመያያጥ ከመ ይቅቡ ፍኖተ ዕፀ ሕይወት እንዲል። ወበእንተ ማርያም ድንግል ተለወለነ ዳግመ በድንግል ማርያም ምክንያት ዳግመኛ ተከፈተል። ያልተካከለ ዳግም ነው። ለመውጣታቸው ለመግባታቸው ዳግም አለ። አንድም የተካከለ ዳግም ነው። ቀድሞ ለመግባታቸው ኋላ መግባታቸው ዳግም አለ። ወአገሶ ለሱራፌል ዘያቅብፍና ዕፀ ሕይወት ወአይተተ እምኔሁ ኮናተ እሳት እንዲል። ከፈለነ ንብላ ዕፀ ሕይወት ዳግም ከፈለነ ብለህ ግጠም። ዳግም ከዕፀ ሕይወት እንበላ ዘንድ አደለን። ዘውቱ ሥጋው ለቅሶ ደሙ ክቡር በእንተ ፍቅረ ዚአነ መጽዋዕት ወአዳነነ። ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ዕፀ ሕይወትን ሊቃውንት በያበላላቸው ተርጉመውታል። ሳዊሮስ ትንሣኤ፣ ማር ይስሐቅ ፍቅር፣ ኤፍሬም ሥጋው ወደሙ፣ ዮሐንስ ትንሣኤ ብለው ተርጉመውታል። ሥጋው ደሙን ካልተቀበሉ ፍቅር ካልያዙ ታድሶ ካልተነሱ መንግሥተ ሰማያት መግባት የለምና እንዲህ ብለዋል። በገነት 3 እጽዋት አሉ። አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። አትብላ ያለው ዕፀ በለስን ነው። ብላ ያለው ምግቡን ነው። ብላ አትብላም ያላለው ዕፀ ሕይወትን ነው። አዳም ዕፀ በለስን ባይበላ እሺ ዘመን ኑሮ ዕፀ ሕይወትን በልቶ ታድሶ መንግሥተ ሰማያት ይገባ ነበር።
አይ ልቦና ምን አይምሮ ነው? ወአይ ነቢብ ምን አንደበት ነው? ወአይ ሰሚ ምን ጀሮ ነው? ዘይክል አይምሮ ዝንቱ ሚስጥር መንከራተ ዘይትነብብ አይዲሃ። ደርሷ ድንቅ ሆኖ የሚነገረው ነገር መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጀሮ ነው? ማወቅ የሚቻለው ምን አይምሮ ነው? እግዚአብሔር መፍቅር ሰው የሚወድ ሰው የሚወደው እግዚአብሔር አሐዱ ውእቱ ባሕቲቱ ቃል ማይደልም ህደሪም ያይደልና አካላዊ ቃል ዛሉም ቅድመ ዓለም በመለኮቱ ዘእንበለ ሙስና ሳይለወጥ ቅድመ ዓለም የነበረ አካላዊ ቃል እምአሐዱ አብ መጻ ወተሰብአ ወወልድ ወዋሕዱ ቅዱስ ስሙ ከአብ አንድነት መጥቶ ንድ ክብርት ከምትሆን ከመቤታችን ሰው ሆኗልና እምድኅረ ወልደቱ የማኅፀነ ድንግልና እርሱንም ከወለደችው በኋላ ማኅተመ ድንግልናዋን ሳይለውጥ ኑራለችና ወበእንተ ዝግህደ ኮነት ከወላዲተ አምላክ ይእቲ። ስለዚህም ነገር አምላክን የወለደች እንደሆነች በጎላ በተረዳ ነገር ታውቃለችና ስለ እርሷ ድንቅ አንደበት ነው። ስለ እርሱ ድንቅ ሆኖ የሚነገረው ነገር መናገር የሚቻለው ስለ እርሷ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ማወቅ የሚቻለው ምን አይምሮ ነው? ወሙቅ ለጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላት ስፋት ምን ይልቅ ምን ይጠልቅ። አንድም እግዚአብሔር ለጥበቡ ምላት ስፋት አንክሮ ይገባል። ከእርስ በፈትሐ ላዕሌሃ በጻዕር ወሕመም ወኮነት ፈልፋለ ሕይወት። በጻዕር በጋል በምጥ ትወልድ ዘንድ በሕመም ዳድኪ ለዲ ወወለድኪ ይኩን ምግባኢኪ ኀበ ምትኪ ብሎ የፈረደባት ማኅፀን ጽዋዌውን ጥሶ ኮነት ፈልፋለ ሕይወት የድነት መገኛ ሆነች። ወኀበ አልዌ ምድቋ ኸምዞ በይሰሚ ክየ ቃለ በወይኦ በሰሚ አሃዮ እንዲል ወለደት ዘይንበለ ዘር አቢስ ዘይሳር መርገም ዘመድነ። ከባህሪያችን መርገመ ሥጋ መርገመ ነፍስን የሚያጠፋልን ጌታን ዘር ምክንያት ሳይሆናት ወለደችልን። ወበእንተ ዝንሴብሖን ዘንብል ስብሐት ለከ ወመፍቅሬ ሰብ። ስለዚህ ነገር ሰውን የምትወድ ሰው የሚወድህ አቤቱ ክብር ለአንተ ይገባል እያል እናመሰግነዋለን። ኄር ወመድኃኒ ነፍሳቲነ ኄር ዘበህላዊሁ ዘልማዱ ሂሩት እያል እናመሰግነዋል። ሰአሊ ለነ ቅድስት ኄር ዘበህላዊሁ ዘልማዱ ሂሩቱ ከሚባል ልጅሽ ጽንት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳት ለምኝን። ኦዝ መንክር ወይዞ ኃይለ ከርሥሃ ድንግል ወላዲተ አምላክ ዘእንበለ ዘር ምክንያት ሳይሆናት አምላክን የወለደች ድንግል የማኅፀኗን ስራ ምን ይርቅ ምን ይጠልቅ። አንድም ለድንግል ለማኅፀኗ ስራ አንክሮ ይገባል። ስማ ኮነ መልአክ ዘአስተስርዮ ለዮሴፍ የነገረው መልአክ መንክሯን መስክሯልና ምን ታይቤሎ ላስተርአዮ እንዲል እንዘ ይብል ከመ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃል እግዚአብሔር ውእቱ ሰብአ ዘውላጤ ሳይለወጥ ሰው የሆነ አካላዊ ቃል ከእርሷ የሚወለድ በግብረ መንፈስ ቅዱስ እንደሆነ መስክሯል። ወለደቶ ማርያም ምክብርት ዝንቱ ፍስሐ የደስታዋ እጽፍ ድርብ የሚሆን ጌታን ወለደችው። ሀተታ ሴቶች ልጆች ትወልዳላችሁ ሲሏቸው ደስ ይሏቸዋል፣ ይልቁንም ወንድ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዚያም አምላክ መሆኑ ደስ ያሰኛልና። አንድም መጽሐፍ ኢሳይያስን ስትመለከት ናሁ ድንግል ጸንሲ ወትወልድ ወልድ ከሚል አንቀጽ ብትደርስ ከዘመኗ ደርሼ ወጥቼ ወርጄ አገልግያት ብላለች እንጂ እኔ ሁኛ አላለችም። ከዘመኗ መድረስ ደስ ያሰኛልና ከዚያ ዘንድ እርሷ መሆኗን ደስ ያሰኛል። አንድም ለምክብየተ ዝንቱ ፍስሐ ይላል። የደስታ እጽፍ የሚሆን እርሱን ወለደችው። ወይቤ ትወልድ ወልደ ስማ ኮነ ወይቤ ብሎ ይገጥሟል። ልጅ ትወልጃለሽ አላት። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜው እግዚአብሔር ውስጥ አማኑኤል ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ ባህሪ ሆነ ማለት ነው። ምን ይተረጉምላቸዋል? መልአኩ ለዮሴፍ የነገረው በዕብራይስጥ ወንጌላዊም የሚጽፍላቸው በዕብራይስጥ ቋንቋ ነው። ምን ይተረጉምላቸዋል ቢሉ ይህስ ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተ ህርደት ካልክ አማኑኤል ያለው ንባብ እግዚአብሔር ምስሌነ ብሎ የተረጎመው ወንጌላዊ አበላ ብሎ ረቶበታል። የሰውቂ ይሰመ ወንጌላዊ ዘይተረጉም ማህቢሆም እንዲል ይተረጉምላቸዋል። ትርጓሜው ግን ከዚያው ከውስጡ አሳልፎ ካህናቱ የሚያውቁት ህዝቡ የሚያውቁት እንደ ጥሬ ያለ አለና ያንን በዚያ አጉልቶ ይተረጉምላቸዋል። በዚህ ማጉላት ማጽናት ልማድ ነውና በዚህ ሲያቆላ ምን ተበከ ዘይነሳአከ እምካደከ ወምን ተበከ ዘይኮነ
ውሁብ ለከ ይላል። ሲያጎላ ፍስሐ ወሐሴት ፍቅር ወሰላም ይላል። አንድም ዮሐንስ ወንጌላዊ ማቴዎስ ወንጌልን በሀገረ ኤልሳን ተርጉሟል። በዚህ ጊዜ እግዚአብሔር ምስጢረ ትርጓሜው ከኤልሳን መጥቶልናል። አማኑኤል ንባቡ ከዕብራይስጥ መጥቷል ይላል። መጥቶልናል አማኑኤል የመሰለ በኤልሳን ተቀርቶብናል። አንድም የሀገራችን መላሽ ሲመልስ አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ ባድ ሆነ ማለት ነው ብሎ ተርጉሟል። ዋዲ ሰመይ ኢየሱስ አዛድሙ ለዙ ማጥያተው ዳግመኛ ወገኖች ከኃጢአታቸው ፍዳ የሚያድናቸው አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ስሙን ከትርጓሜው ነግረው ኃይሉ ለስም ወፍካሪው አብጽሐ ቅዱስ መልአክ እንዲል ያድነን በኃይሉ በክህሎቱ በካሊነቱ ያድነን ዘንድ ወይ ኃጢአትና ኃጢአታችን ያሰርልን ዘንድ ስመጡ ይቃይ መርናው ከማምላክ ሁሉ ዘኮነ ሰባሎቱ ስብሐት እስከ ለዓለም እስከ ዕለተ ምጽአት ድረስ ክብር ይግባውና ሰው የሆነ እሱን አምላክ እንደሆነ በተረዳ ነገር ዋውቀነው አለ። ብቻ አምላክ ቢሆን ባልታመመም ነበርና ሶበሰ አምላክ ውእቱ ባሕቲቱ መሐመ ሶበ ሰቀልዎ ሞተ እንዲል ብቻ ሰው ቢሆን ባላዳነም ነበርና ሶበኒ ሰብ ውእቱ ባሕቲቱ እማዳነ ፍጡረ ሶበ ሰቀልዎ ሞተ እንዲል ወዝመንክል ልደታ አምላክ ማርያም ቅድስት ድንግል ንድ ክብርት ከምትሆን ከመቤታችን ይህ የአምላክ መወለድ ምን ይልቅ ምን ይጠልቅ? አንድም ለዚህ አምላክ መወለድ አንክሮ ይገባል። ባቲ ሐሊም በግአት ያጸግብ ለክሌ ወላዙተ እንዲል አግመረቶ ለቃል የቃልን ወሰለችው ይቀደም ወዘር ለልደቱ ዘር ምክንያት አልሆነውም። ወይም አሰነ በልደቱ ድንግልና በመወለዱ ማተም ድንግልናዋን አልለወጠም። ማበአብ መጻቃል ድካም ከአብቃካት ዘማካል ባህድ ዘንባሪ ድካም ሳይሰማው ተወለደ። ወም ድንግል ተወልደ ዘይንበለ ሕማም 5500 ዘመን ሲፈጸም ከድንግል ሕማም ሳይሰማት እርሱንም ሕፃናት የሚሰማ ሳይሰማው ተወለደ። ሕፃናት የሚሰማ ሳይሰማው ተወለደ። ሎቱ ሰገዱ ሰብአ ሰገል ሰገዱለት። አምጾ ዕጣነ ከማምላክ ውእቱ አምላክ ነውና አምላክ እንደሆነ ማጠየቅ ዕጣን አመጡለት። ወርቅ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ለማጠየቅ ወርቅ አመጡለት። ወከርቤ ዘይቱ ደሞቱ ማህየው የሚሆን የሞቱ ምሳሌ ከርቤን አመጡለት። ማህየው በእንቲአነ ተወክፈ በፍቃዱ ማህየው ጌታ ወርዶ የተቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። በእናቱ ወርቅን ያስቀድማል ብለው ወርቅን ያስቀድማል ወርቅ አመጡለት አለ። ይህንን እንገብርላቸው የነበሩ ነገስታት ቀድሞ ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞ ያልተፈጠር ኃላፊ ኋላም የማታልፍ ነገር ሲሉ ወርቅ አመጡለት ዕጣን አመጡለት አለ። ይህንን እናጥናቸው የነበሩ ጠዋታት ቀድሞ ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞ ያልተፈጠር ኋላም የማታለፍ ነው ሲሉ ዕጣን አመጡለት ከርቤ አመጡለት አለ። ምንም ቀድሞ ያልተፈጠር ኋላም የማታልፍ ብትሆን በሰውነት መከራ መራራ ሞትን መቅመስ አለብህ ሲሉ ከርቤ አመጡለት አለ። አንድም ወርቅ ጽሩይ ነው ጽሩይ ባህሪ ነው ሲሉ ዕጣን ሙዝ ነው ሙዝ ባህሪ ነው ሲሉ ከርቤ የተሰበረውን ይጠግናል የተለያየውን አንድ ያደርጋል። አንተም ከማህበረ መላእክት የተለየ አዳምን አንተ አድርገዋለህ ጽና ነፍስን ሰጥተህ ታጸናዋለህ ሲሉ ወርቅ ዕጣን ከርቤን አመጡለት። አንድም ወርቅ ጽሩይ ነው በአንተ ያመኑ ምዕመናን ጽሩያነ ምግባር ሃይማኖት ናቸው ሲሉ ዕጣን ሙዝ ነው በአንተ ያመኑ ምዕመናን ሙዛነ ምግባር ሃይማኖት ናቸው ሲሉ ከርቤ በለተሞቱ ያቀምሱታል። ወርቅ ዕጣን ከርቤ አመጡለት። አንድም ወርቅ የሃይማኖት የወርቅ ጽሩይና ግብዝነቱ በሳት እንዲታወቅ የሃይማኖትም ጽሩይና ግብዝነቱ የሚታወቅ በመከራ ነውና ዕጣን የተስፋ ያ ከሩቅ እንዲሽት ተስፋ ያላዩትን እንዲያዩት ያልያዙትን እንደያዙት ታደርጋለችና ስናሚነስ ተለሲው ለዘይሃለው ከመ ዘሃለው እንዲል ከርቤ የፍቅር ያ አንድ እንዲያደርግ ፍቅርም አንተ ታደርጋለችና ሃይማኖት ተስፋ ፍቅር ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አመጡለት። አንድም ወርቅ የሰማዕታት
ከመወርቅ በእሳት ፈተናውም ለሰማያት እንዲል ዕጣን የባሕታውያን ያ ከሩቅ እንዲሸት በተስፋ ኗሪዎች ናቸውና ከርቤ ምዕመናን ያ አንድ እንዲያደርግ ምዕመናንም በፍቅር አንድ ይሆናሉና ሰማዕታት ባሕታውያን ምዕመናን ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አመጡለት። አንድም ወርቅ የመላእክት ዕጣን ደቂቀ አዳም ከርቤ የካለ ፍጥረት ከመለስሙ ለኢየሱስ ክርስቶስ ይሰግድ ሁሉ ብርክ ዘበሰማይ ወዘምድር ወዘታሕተ ምድር እንዲል መላእክት ደቂቀ አዳም ካለ ፍጥረት ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አመጡለት። አሐዱ ውእቱ ባሕቲቱ ኅደሪም ማኅደርም ያይደለ ኄር መፍቅሬ ሰብ ቸር ሰው ወዳጅ የሚሆን ሰአሊ ለነ ቅድስት ኅደሪም ማኅደሪም ካይደለ ልጅሽ ጽንት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። ወዝ መንክር ነሣ አሐደ አጽመ ገቦሁ ለአዳም ከአዳም ጎን አንድ አጽም ነስቷል። ይህ መንሳቱ ምን ይርቅ ምን ይጠልቅ? አንድም ለመንሳቱ አንክሮ ይገባል። አንድም መንክር ባርያሙ የሚባል ጌታ አንድ አጥንትን ነስቷልና ለመንሳቱ አንክሮ ይገባል። ወለሐኩም እኔው በሲተ ያንኑ የነሳውን አጽም ሔዋንን ፈጠረ። እምኔሁ ለአዳም ከአዳም ሔዋንን ፈጠረ። ወኩሉ ፍጥረት እጓለ እመሕያው ፍጥረት ሁሉ ከአዳምና ከሔዋን ፈጠረ። ተውህበ እግዚእ ቃለ አብ እንዲህም አድርጎ ለኩለተ ሥጋ ተሰጠ። ወተሰምየ አማኑኤል አማኑኤል ተባለ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ወበይንተ ዝንሳለ አብያ ኩሉ ጊዜ ስለዚህ ነገር ሁል ጊዜ እርሷን እንለምን። ከመታሰሪ በይንቲያን አፍቅር ወልዳ ንስል ኩሎ ጊዜ ከመታሰሪ ኩሉ ጊዜ ብለህ ግጠም። ሁል ጊዜ ከወዳጇ ታማልደን ዘንድ ኄር ትይቲባ በኩሎም ቅዱሳን በቅዱሳን ዘንድ ቸር ናት። ወሊቃነ ጳጳሳት ማምጻት በሙዘኪያዊ ጸነሁ ለሊቃነ ጳጳሳት አሰበ ጵጵስናቸው ይሰጣል ብለው ደጅ የሚጠኑትን ወልዳላቸዋለችና ኄር ትይቲ ንሳል ሀቢሃ ብለህ እንሳል። ወለነቢያትኒ አምጻት ሎሙ ዘበይንቲአሁ ተነብዮ ነቢያት አሰበ ትንቢታችንን ይሰጠናል ብለው ይወለዳል ብለው ትንቢት የተናገሩለት ወልዳላቸዋለችና ኄር ትይቲ ንሳል ሀቢሃ። ወለሐዋርያትኒ ወልደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም ሐዋርያት አሰበ ስብከታቸው ይሰጠናል ብለው ውስተ ኩሉ ምድር ወፃ ነገሮሙ ወስከ አጽናፈ ዓለም በጽሐ ነቢቦም እንዲል ጽንፍ እስከ ጽንፍ ዙረው ያስተምሩለትን ወልዳላቸዋለችና ኄር ትይቲ ንሳል ሀቢሃ። ለሰማዕት ወለመሃይምናን ወፃ እምኔሃ ዘተጋደሉ በእንቲአሁ ኢየሱስ ክርስቶስ ሰማዕታት ከአላውያን ነገሥታት ከአላውያን መኳንንት ገብተው አሰበ ትዕግሥታችንን ይሰጠናል ብለው መከራውን ታግሰው የተቀበሉለት ምዕመናን አሰበ ተጋድሏቸው ይሰጠናል ብለው ከፍቶታት ከኩያት ኃጣው የተጋደሉለት ኢየሱስ ክርስቶስ ወልዳላቸዋለችና ኄር ትይቲ ንሳል ሀቢሃ። አንድም ሰማዕታት አሰበ ትዕግሥታችን ይሰጠናል ብለው ከአላውያን ነገሥታት ከአላውያን መኳንንት መከራ ታግሰው የተቀበሉት ምዕመናን አሰበ ተጋድሏችን ይሰጠናል ብለው ከፍቶታት ከኩያት ኃጣው የተዋጉለት ኢየሱስ ክርስቶስ ከእርሷ ተወለደ። ብሂለ ጸጋ ጥበቡ ዘይታወቅ በጥበቡ እየሰፈረ የሚሰጠው የጸጋው ብዛት የማይታወቅ የባህሪ ክብሩ ጸጋ ይለዋል ለሰው የሚሰጠው ስለሆነ ዘመለኮት ጸጋ ብሎ እንዲል አንድም ጸጋ ሆኖ የሚሰጥ ኃይሉ ለአብ ወጸጋ ዘአሕዛብ እንዲል አንድም ብሂለ ጸጋ በተዋህዶ የከበረ አንድም በለጋስነት የከበረ ሥጋዬን ብሉ ደሜን ጠጡ ብሎ የሚሰጥ ከእርሱ በቀር ሌላ የለምና እንዲህ አለ። ንሕሰሰብ የሳይሉ የቸርነቱ ብዛት መርምረን እንወቅ። እስመ መጽአ ወአድኀነነ ሰው ሆኖ አድኖናልና። ሰአሊ ለነ ቅድስት ሰው ሆኖ ካዳን ልጅሽ ጽንት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። መኃልየ እግዚአብሔር ለዳዊት በጽድቅ ወይነስሕ ተናግሮ የማያስቀር ምሎ የማይከዳ እግዚአብሔር ለዳዊት በእውነት ማለለት። እስመ ፍሬ ከርስከ አነብር ዲሆን ከባህሪ የተከፈለ ልጅህን በዙፋን እንዳኖርልህ ብሎ ማለለት። ይህማ የሰሎሞን አይደለም ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ነቢይ አነስ ለክሙ እማዊክሙ ዘከማየ ወሎቱ ስምዖ ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ አንድም ለሰሎሞን በግዝፈ የነገሰባቸው ጌታ በርቀት ተነግሶባቸዋልና አንድም የጌታ መንግስቱ ዳዊት ስምዐ ወለቴ ወሬ ብሎ በተናገረበት በመን ላይ ነውና አንድም ነገሰ መባሉ ክብሩ በቁሙ በስጋ ዳዊት ነውና ዲበ መንበረ ዳዊት ተጸን መንግስቱ ለክርስቶስ እንዲል ወሶበ ተወፈው ጻድቅ ከመምኔው የተወለደ ክርስቶስ በስጋ ፍቃድ ክርስቶስ በስጋ ከርሱ እንዲወለድ ባመነ ጊዜ
ፈቀደ ይስስ ወይ ለክም አይደረ እግዚአብሔር ቃል የአካላዊ ቃል ማደሪያው መርምሮ ያውቅ ዘንድ ወደደ። ወፈጸመ ዘንተ በአቢት ጋር ቀኖና ገባ። ወምዝ ጸራ በመንፈስ ወይ ቤናው ሰማይ ነው በፍራታ ወደላ አምላክ ያዕቆብ። ከዚህ በኋላ በፍራታ ተወልዶ በጎል ተጠቅልሎ በጨርቅ ተጠቅልሎ በግዘ ሕፃናት ሲያለቅስ ሰማነው አለ። እንተ ጊቲ ቤተልሔም ዘአርያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ እኛን ስለማዳን ሊወለድባት ዘንድ የመረጣት ቤተልሔም ናት አለ። ታሪክ ዳዊት ኢያቡሳውያን ወግቶ ደብረ ጽዮን አንቅቶ በዝግባ በተሰራ ቤት ተቀምጦ ሳለ ናታን ነብዩን ሊጠይቀው መጣ። አዝኖ ቢያየው ምን ሆና ናዝናል አለው። ምን ነው አላዝን፣ እኔ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ተቀምጣ አለው። ጠላት ነው ጠፍቶልሃል አታንጽም አለው። ጠላት ጠፍቶልሃል አታንጽም አለው። ያውስ ቢሆን ለእግዚአብሔር ታላመለክትልኝ ይሆናልና አለው። ከዚህ በኋላ ሁለቱ ቀኖና ቢገቡ የቤተ መቅደስ ነገር ለናታን ተገልጾለት አኮ አንተ ዘትነድቅ ዲተ ቤተ አላ ወለድከ ዘወፃ እማቁከ ውእቱ ይነድቅ ዲተ ቤተ በስሜ አለው። ከእርሱ ግን የበለጠ የሥጋዊን ነገር ተገልጾለት ናሁ ሰማይናሁ በኤፍራታ አለ። በኤፍራታ ተወልዶ በጎል ተጠቅልሎ በጨርቅ ተጠቅልሎ በግዘ ሕፃናት ሲያለቅሱ ሰማነው አለ። የበለጠ ነገር መግለጽ ለእግዚአብሔር ልማዱ ነውና ዕዝራ ሚጠተ ሥራያን ሲሻ ቀኖና ቢገባ የበለጠ የሥጋዊን ነገር ተገልጾለት አንበሳ ወፃ እምገዳም ውእቱኬ ወልደ ውእቱ እንዳለ ዳንኤል ሚጠተ ሥራያን ሲሻ ቀኖና ቢገባ የበለጠ የሥጋዊን ነገር ተገልጾለት እስከ ክርስቶስ ንጉሥ ተአንጽ መቅደስ እንዳለ እሱም ናሁ ሰማይናሁ በኤፍራታ አለ። ካይበይ ቤላ ካልም ነቢያት ከነቢያት አንዱ ሚክያስ ዳግመኛ እንዲህ አላት። ዋንቴኒ ቤተልሔም በኤፍራታ ይታቲም ነገሥተ ይሁዳ አንቺ የኤፍራታ ዕፃ የምትሆኚ ቤተልሔም ነገሥታት ይሁዳ ከነገሱባቸው አገሮች በልጭ እንጂ አታንሽም። እስመ እምኔኪ ወፅ ንጉሥ ሮም ለሕዝበ እስራኤል ወገኖች እስራኤልን የሚጠብቅ ንጉሥ በአንቺ ይነግሣልና። ነቢዩ ሚክያስ ነው። ሌላው ሲያስተምር ውሎ ወደ ማታ በእርሷ በኩል ሲያልፍ ተፈታ በቅሎባት አየ። እንዲህ እንደ ኮንሽ አትቀሪም። ንጉሥ ይነግስብሻል፣ ነጋሪት ይጎሰምብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጸኑብሻል፣ አሕዛብ ይከብሩብሻል ብሏታል። ይህም አልቀረም። ዘሩባቤል ነግሶባታል፣ አሕዛብ ገብሮባታል፣ እስራኤል ደጅ ጸንተውባታል፣ ነጋሪት ተሰምቶባታል፣ ድንኳን ተተክሎባታል። አንድም አንቺ የኤፍራታ ዕፃ የምትሆኚ ቤተልሔም ነገሥታተ ይሁዳ ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። እስራኤል ዘነፍስን የሚጠብቅ ንጉሥ በአንቺ ይወለዳልና ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታልና አሕዛብ እንደገበሩባት ሰብአ ሰገል ገብረዋል። እስራኤል ደጅ እንደጸኑ 100 ነገደ መላእክት ደጅ ጸንተዋልና ነጋሪት እንደተሰማባት ቅዳሴ መላእክት ተሰምቶባታል። አንድም አንቺ የኤፍራታ ልጅ የምትሆኚ ቤተ ኅብስት እመቤታችን በይሁዳ ከነገሱት ነገሥታት ብትበልጭ እንጂ አታንሽም። እስራኤል ዘነፍስን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከነዋዊው ጠቀሰው ወበእንቲአክሙ ይጸርፍ አሕዛብ እንዲል ወዝ ነገር ለምነት በዘባዱ መንፈስ በእንተ ክርስቶስ ወዝ ነገር ለሉ ወዝ ነገር እሉም ሲል ነው። በአንድ መንፈስ ቅዱስ ተገልጾላቸው የክርስቶስን ነገር የተናገሩ ሚክያስና ዳዊት የተናገሩት ነገር ምን ይልቅ ምን ይጠልቅ? አንድም ሚክያስ ዳዊት ለተናገሩት ነገር አንክሮ ይገባል። ሎቱ ስብሐት ምስለ አብ ወመንፈስ ቅዱስ ሚዜው እስከ ለዓለም ከዛሬ ጀምሮ እስከ ዕለተ ምጽአት ድረስ ከባሕሪ አባቱ ከመንፈስ ቅዱስ ከባሕሪ ሕይወቱ ጋር በክብር ይግባውና ሳሊ ለነ ቅዱስ ከባሕሪ አባቱ ከመንፈስ ቅዱስ ከባሕሪ ሕይወቱ ጋር ክብር ከሚገባው ልጅ በድንግልና እመቤታችን ጸጋውን ክብር እንዳይነሳው ለምኝልን። ዳዊት ዘነግሠ እስራኤል አቤት ነሱ ላይ ለሁሉአን ለእስራኤል ወእሉአን ዳዊት ዘነግሠ እስራኤል አቤት ነሱ ላይ ለሁሉአን ለእስራኤል የነገሰ ዳዊት ለበጎ ነውና ለእስራኤል አለ። ለክፉ ቢሆን በእስራኤል ይል ነበር። የልፍላውያን በጠላትነት በተነሳበት ጊዜ ፈትወይስተ ማያ ማዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ዳዊት ታመመ። ቢታመም ዘመዶቹ ቀስ አውጥቶ የልፍላውያን ይህንን ሰምተው
ቤተልሔምን አልፈው አሰፈሩ። ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ያለበት የኩሬ ውሃ ነውና አንድም ሲጠጣ ያደገ ነውና አንድም ሕይወትነት ያለው ነውና እንደ ልደታ ውሃ አንድም እኔ ዳዊት ድሮ ታመንኩና ጠላቶች ሰለጠኑ ሲል የኃያል ልቦና ለመፈተን ፍጡነ ተንሥኡ መላእክት ሀራሁ የጭፍራ አበጋዞች አድኒኖን ኢያቡሲት ኤልያና አፋቸውን ታጥቀው ዘገላቸውን ነጥቀው ራውታቸውን ጭነው የማነ ጌታ በውሃ ጥም ይሞታል ብለው ፈጥነው ተነሱ። ወተቃተሉ በውስተ ትዕይንተ እልዋን በኢሎፍላውያን ከተማ ተዋጉለት። መዋጋት ሳልተዋጉም ሲያዩዋቸው ጊዜ ይልህማ ሳያላውጡ አይለወጡም ብለው የወንድ በር ሰጥቷቸዋል። ቀድተው አምጥተውለታል። ወአምፁ ሎቱ ውእተ ማየ ዘፈትወ ይጠጣ ዘንድ የወደደውን ውሃ አመጡለት። ወሶበ ሊየውቱ ጻድቅ ከመ ያጥቡ ወመጡ ነፍሶሙ ለቀትል በእንቲአሁ ስለ እርሱ ሰውነታቸውን ለሞት አሳልፈው እንደሰጡ ባየ ጊዜ ከአውጉተ ማየ የራውቱን ውሃ አፈሰሰ። ወይሰት የምንይሁ በማለፊያውም ቀድተው የሰጡትን አልጠጣም። ወምዝ ተወለቁ ሎቱ ጽድቅ እስከ ለዓለም ጽድቅ ቢል ጽድቅ ሆኖ ተነገረለት። ጽድቅ ቢል ከጽድቅ ገብቶ ተቆጠረለት። የሚወደው ነገር መሥዋዕት ሊሆነኝ ብሎ አፍሶታል። አንድም የእናንተን ደም መጠጣት ነው ብሎ አፍሶታል። በግብፅ ያሉ መነኮሳት በዓመት 2 ጊዜ ያበስላሉ። ከዚህ በኋላ ያን የደረቀውን ኩርኩሪቱን እያነሱ ይመገባሉ። ከውሃው አንዱ ቢታመም ትኩስ እንጀራ የሚያመጣልኝ ባገኝ በቀመሱ ነበር አለ። ወዲያ በኋላ አንዱ የማን ወንድም ትኩስ እንጀራ እያለ ይሞታል ብሎ በመካከሉ በርበር የሚባል ጋላ ያለበት ነው። ያንን አልፎ ሄዶ አምጥቼልሃለሁ ቀመስ አለው። በርበር ቢገልህ ከሄድበት ድቀት ቢያገኝ ስጋህን መብላት አይደለምን? አይሆንም ብሎ እምቢታን ያነጻጽራሉ እንጂ እርሱስ ተገልግሎ ቀምሷል። አንድም እስራኤል ማለት ሕዝበ እግዚአብሔር ማለት ነው። በፍጥረቱ ሁሉ የሰለጠነ አዳም ፍቶታት እኩያትን ኃጣው በጽላትነት በተነሱበት ጊዜ ከመቤታችን ከተገኘው ከየታጉን የተገኘ ማያገቡን ይጠጣ ዘንድ ወደደ። የቱርፋት አበጋዞች ሃይማኖቱ ክልት ተፋቀሩ። ፈጥነው ተነሱ። በአጋንንት ከተማ ተዋጉለት። ይጠጣ ዘንድ የወደደውን ማያገቡ አመጡለት አለ። አንድም አድነኝ አለ እንጂ ሙትልኝ አድነኝ አለ እንጂ ሙትልኝ ተሰቀልኝ አላለም። ነቅ የሚያገናኛቸው ስለሆነ ደሙን ውሃ አለው። ለአዳም ሃይማኖት ትውክል ተፋቀሩ። ጌታን ለሞት አሳልፈው እንደሰጡት ባየ ጊዜ አንዱን በሰማዕትነት ደሙን ያፈሳል ሆነ። በራሱ ደም አልዳነም። ከጽድቅ ተቆጠረለት እንጂ ጽድቅ ቢል ጽድቅ ሆኖ ተነገረለት እንጂ። አማን መነኑ ሰማዕት አማን ዘአለም አድኒኖን ኢያቡሲት ኤልያና ጣዕመ ዓለምን እንደናቁ ዳዊት ጣዕመ ማይን እንደናቀ ሰማዕታት ጣዕመ ዓለምን ናቁ። ወካው ደግሞ በእንተ እግዚአብሔር አድኒኖን ኢያቡሲት ኤልያና ስለ ዳዊት ብለው ደማቸውን እናፍስ እንዳሉት ዳዊት ውሃው እንዳፈሰሰ ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወታገሱ ሞተ መርለ በእንተ መንግሥተ ሰማያት አድኒኖን ኢያቡሲት ኤልያና ስለ ዳዊት ብለው መራራ ሞትን እንታገሳለን እንዳሉ ዳዊት ጽማ ማይን እንደታገሰ ሰማዕታትም መራራ ሞትን ታገሱ። ተሳልመከ በሳይልከ እንዘይብሉ ያለበት ነው። እንደ ቸርነት ብዛት ይቅር በለን እያሉ አንድም እንዲህ ይላል ሊቁ። እኛስ እንደ ሰማዕትነት ካላውያን ነገሥታት ካላውያን መኳንንት ገብተን መከራውን ታግሰን ተቀብለን እንደምናን ከፍቶታት ከኩያት ኃጣውያን ተዋግተን ድል ነስተን መዳን አይቻልንምና እንደ ቸርነት ብዛት ይቅር በለን አለ። አመስግኑኝ ብትለው ምን ነው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱ አይደለም፣ አባቷ ነውና መንግሥተ ሰማያት ሆኖ የሚወርሰው ከሱ ያነሳው ስጋ ነውና የእርሷም ስጋ ከዳዊት የተገኘ ስጋ ነውና። ሳሊለነ ቅድስት መንግሥተ ሰማያት ከሚባል ልጅሽ ጽንት በድንግልና እመቤታችን ጸጋውን ክብር እንዳያነሳ ለምኝልን። አሐዱ ዘም ቅድስት ባሴሪት ስናነ ከሶስቱ አካል አንዱ አካል በግራ አጋንንት መረገጣችንን መጠቅጠቃችንን አየና አጽናነ ሰማያት ባህሪውን ዝቅ አድርጎ መጻ ወሐደረ ውስተ ከርሰ ድንግል ሰው ሆኖ በድንግል ማኅፀን አደረ። አንድም ከሶስቱ አካል አንዱ አካል በግራ አጋንንት መረገጣችንን መጠቃታችንን አይቶ ባህሪ መላእክትን ባህሪ አላደረገም። ባህሪ ሰብን ባህሪ አድርጎ በድንግል ማኅፀን አደረ። አንስ ወደ ዘነሶ መላእክት ዘይን ወለዳዩም ዘራ አብርሃም
ይነሳ ለዘነሶም መላእክት ዘይበለደአሙ ዘራ ብርሃም እንዲል ወኮነ ሰብአ ከማን ዘይብል ኃጢአት ባቴታ ጋብቻ ከብቻው ከኃጢአት በቀር እንደኛ ሰው ሆነ። ወተወሊዶ በቤተልሔም በከመተ ሰበኩ ነቢያት ሚክያስና ዳዊት በቤተልሔም ይወለዳል ብለው እንደተናገሩት በቤተልሔም ተወለደ። አዳነን ወቤዘወነ አዳነን እንደ አምላክነቱ ቤዘወነ እንደ ሰውነቱ ይሞት ቤዛ በትስቤቱ ወያበነ መድኃኒት ዘከመ መለኮቱ እንዴት ወረስኤነ ሕዝበ ዚአሁ ወገኖቹን ያልነበረ እኛን ወገኖች አደረገ። የቀደመው የረድኤት ነው የዛሬው የኩነት ነውና እንዘ ቀዲሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዴት ሰአሊ ለነ ቅድስት ወገኖቹን ካደረገን ልጅሽ ስንት በድንግልና እመቤታችን ጸጋውን ከሁሉ ያነሳ ለምኝነት ሲል ነው። ንጽሕት አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሃዲው አይነጹም፣ እርሷ ግን ከነቢብ ከገቢር ከሃዲው ንጽሕት ናትና። ወለኮሰት በምንትንም ዘፈጠራ ድንግል በድንግል ድንግል በሥጋ እንዲል ጽንት አለ ሌሎች ሴቶች ቢጸኑ ለጊዜው ኋላ ግን ተፈትዋ አለባቸው። በእርሷ ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንት ናትና። ክብርት አለ ሌሎች ሴቶች ብናከብራቸው ጻድቃን ሰማዕት ተወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና። ልጁም አለ እናትነት ከድንግልና አስተባብራ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኖ አብ ይሆን አእምሮውን ልቦን ሳይብን አሳድርብን አልፋው አብ ይሆን ለምኝልን ማለት ነው። ልመናስ ከዚያ በኋላ እንኳ በእርሷ በሌሎች የለባቸውም። በቀደመ ልመናዋ የምታስመር ስለሆነ እንዲህ አለ እንጂ። ይህንን ሲጨርስ በያዘችው መስቀል ብርሃን ባርካው ወደ ሰማይ ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል አስጀምሮ ያስፈጸመን የአባቶቻችን አምላክ እግዚአብሔር ከምስጋና ይግባው። የእመቤታችን አማላጅነት ቃል ስለተፈጠረለት አይለየን። የቅዳሴ ማርያም ትርጓሜ ውስተ ጽብሐ ነጽሩ ወደ ምስራቅ ተመልከቱ ይበል። ሀተታ ምስራቅ ማይደር እግዚአብሔር ምዕራብ ማይደረ ዲያብሎስ መሆኑን መናገር ነው። አንድም በምስራቅ ሕገ ወንጌል እመኑ፣ አንድም ምስራቃውያን ሰብአ ሰገል ባመኑበት በወንጌል እመኑ፣ አንድም የጌታን ነገር ምጽአቱን አስቡ። ወውቱ አሜረ ይቀውማ እገሪሁ ለእግዚእነ ውስተ ደብረ ዘይት እንተ መንገለ ጽባህ ለኢየሩሳሌም እንዲል። አንድም ውስተ ጽባህ ነጽሩ ወደ እመቤታችን ተመልከቱ ምስራቅ እጹት ይላታልና። አንድም ወደ ቤተ ክርስቲያን ተመልከቱ ይኸውም በከንቱ አይደለም ሚስጥር ያለበት ነው። ገጠር የሆነ እንደሆነ የሰጎን እንቁላል ከተማ የሆነ እንደሆነ የወርቅ የብር እንቁ ያደርጉበታል። ሀተታ ከሰጎን አብነት ነስቶ ተናገረ። ይህች ሰጎን እንቁላሏን ቀፍቅፋ እስክትዋጣ ድረስ ስትመለከት ትኖራለች። ምግቧን በምትፈልግበት ጊዜ ቅሉ ተባቱ ተክታ ነው። አንድ ጊዜስ እንኳ ጥላው ዘወር ያለች እንደሆነ ይለወጥባታል። ደርቆ አይፈለፈልላትም። 40 ቀን ሲሆናት ድምፅ ታሰማለች። እነሱም በውስጥ ሆነው ድምፅ ያሰሟታል። ፈልፍላ ታዋጣቸዋለች። ሰጎን የመንፈስ ቅዱስ ጫጩት የምናል ቅርፊቱ የፍዳ የመርገም ድምፅ ሲያሰሟት ቀፍቅፋ እንደታዋጣቸው እኛም አቡነ ብለን በጸራነው ጊዜ ከግብረ ዓለም ይለየናልና። አንድም ሰጎን የምናል እንቁላሉ የተዘክሮተ እግዚአብሔር። ይህችም ሰጎን እንቁላሏን ቀፍቅፋ እስክትዋጣ ድረስ እንቁላሏን ስትመለከት ትኖራለች። ምናንም መድኃኒታችን ኢየሱስ ክርስቶስን በዳግም ምጽአቱ እስኪመጣላቸው ድረስ መስቀሉን እያዩ ሞቱን ሲያዘክሩ እሱን ሲያስቡ ይኖራሉና። የዚያ ምሳሌ ምናል ወደ ቤተ ክርስቲያን ሲገቡ ይህን ምንድን ነው ብለው በጠየቁት ጊዜ መምህራን ይህችን ተርጉመው ሊነግሯቸው ይገባል። ከ40 ቀን አስቀድሞ አንሳሶ ሳያደርጉ ፈልፋል አታወጣቸውም። እኛም መንፈሳዊን አንሳሶ ሳናደርግ አያሳድርብንም። መንፈሳዊ አንሳሶ ሳናደርግ አያሳድርብንም። ስጋዊ አንሳሶ ስናደርግ አይርቀንምና እምቅድመ ትጸንን ህሌናሁ ነብሴ ሀብረት ወሃበ እኪት ይታድል ጸጋ መንፈስ ቅዱስ ላይ ነው ወይተለቀ ምንያው እንዴት ይኸውም የሚደረገው 3 ወይም 5 ወይም 6 ወይም 7 ነው። 3ቱ የሶስትነት፣ 5ቱ የአምስት ዓመት ምስጢር፣ አንድም 5ቱ ቀንዋተ፣ 6ቱ የስድስቱ ቃላተ ወንጌል፣ 7ቱ የሰባት ማዕረጋት መምሳል ነው። በማነጸ ለእግዚአብሔር አብ ሰማይ ምስራቅ ወምዕራብ ሰሜን ወደቡብ እግዚአብሔር በልዕልና ሆኖ አራቱን ማዕዘን በእውነት ተመለከተ ይበል። በውስተ ኩሉ አጽናፍ ንዑስ ማዕዘን ናቸው። ሌብ ባይር መስል አዜብ ናቸው። አስተንፈሰ ዋጤን ነው ሻረ መረረ አስተንፈሰ ዋጤን ነው ብሎ በግስ ተናገረ። በአድገ መረብ ግስ ተናግሮታልና። ይህም የሜዳ አህያ ባህሪ ተራቢ ተጠሚ ነው። ከተራራ ላይ ወጥቶ
ያሻተተ እንደሆነ ነፋስ መዓዛ ማይ መዓዛ ሳይል አምጥቶ ያሸተዋል። የ3 ቀንም የ7 ቀንም ጎዳና ቢል ተገስግሶ ሄዶ ሳሩን ነጭቶ ውሃውን ተጎንጭቶ ተመልሶ ከቦታው ይገኛል። ቦታውን አይለቅም። እንደዚህም ሁሉ አብ ላጽንኦ መንፈስ ቅዱስ ላጽንኦ ወልድ በተለየ አካሉ ለልብሰተ ሥጋ በእመቤታችን ባደሩ ጊዜ ቦታቸውን አልለቀቁምና ወይረከበ ዘከማኪ በንጽሕና በቅድስና የተዘጋጀች እንዳንቺ ያለች አላገኘም። ባያገኝም ወሰብረ መዓዛ ዚአኪ መዓዛ ንጽሕናሽን መዓዛ ቅድስናሽን ወደደ ቢወድ ወአፍቀረ ስንኪ ደመ ምግባትሽን ወደደ። አንድም ሥጋሽን ለተዋሕዶ ፈረጠ ቢመርጥም ሆነ ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተነሣ መድኅን ማርያም እንዲል ወፈነወ ኀቤኪ ወልዱ ዘያፈቅር ዝንቱ ውእቱ ወልደ ዘአፈቅር ብሎ ኋላ የሚመሰክርለት የሚወደው ልጁን ወደ አንቺ ሰደደ። ፈነወ ዳህራዊነቱን ወልዶ ቀዳማዊነቱን ያጠይቃል። ንነጽር ዲያቆኑ ይህንን እናስተውል ይበል ሀተታ ዲያቆኑ ውስተ ጽብዓ ነጽሩ ብሎ ነበርና ይህን የሕዝቡን ተሰጥኦ ነበር። በልማድ የዲያቆን ሆኖ ቀርቷል። አንድም አንድ ከሆኑ ብሎ እስመ እሙንቱ ከመ ሕዝብ ይላቸዋልና። ቅዱስ እግዚአብሔር አብ ዘሰበኪያኪ አንቺ ለልጁ ተዋሕዶ የወደደ የመረጠ እግዚአብሔር አብ ጽኑ በአምልኮት ንጹሕ በኃጢአት ልዩ በአምልኮት ሐሰት ላይ ንዴት ኩትባፈ ሰብ ወመላእክት ነው ይበል። ወቅዱስ ወልድ ዘኀደረ ውስተ ከርስኪ 9 ወር ከ5 ቀን ማኅፀንሽ ኖረ። ተከታይ የሌለው ወልድ ጽኑ በአምልኮት ንጹሕ በኃጢአት ልዩ አማልክት ሐሰት ባይል እምንዴት ኩትባፈ ሰብ ወመላእክት ነው። ወቅዱስ ጰራቅሊጦስ መንፈስ አጽናኪ ያጸናሽ ያነጻሽ መንፈስ ቅዱስ ጽኑ በአምልኮት ንጹሕ በኃጢአት ልዩ አማልክት ሐሰት ባይል እምንዴት ኩት እማፈ ሰብ ወመላእክት ነውና ነው። መንፈሰ ጽድቅ ማለት ባህሪ ሕይወት ባህሪ እሳት እስትንፋስ አካላዊ ሕይወት አካላዊ እስትንፋስ ማለት ነው። የቀረው እንዳለፈው ነው። አውሱ ዲያቆን ቄሱ ሰምቶ ተሰጥኦውን መልሱ ይበል። ቅዱስ 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 እንደ ቅዳሴ ሐዋርያት ነው። ኦ ድንግል ምልዕተ ውዳሴ ምስጋና የተመላሽ ድንግል በምን እንመስልሻለን? ከፍ ብለን በፀሐይ በጨረቃ በሰማይ ዝቅ ብለን በወርቅ በዕንቁ በምድር ወበአምሳለ መኑን አስተማስለኪ ማን በመሰለው ምሳሌ እንመስልሻለን? ሙሴ ኤልሳ በመሰሉት በጽጳጦስ በልኮት እንመስልሻለን። አንድም ማን በተመሰለበት ምሳሌ እንመስልሻለን? ሐና ኤልሳቤጥ በተመሰሉበት ምሳሌ እንመስልሻለን። ሀተታ ምሳሌ ዝጊያ ስለሆነ እንጂ ምሳሌ የማይገኝላት ሆኖ አይደለም። አንድም እንደ ንጽሕናዋ እንደ ቅድስናዋ መጠን አይሆንምና። አንድም ምምናንም አንቲ ለማለት ድንግል አለ አምላክን ለመውለድ ያበቃት ድንግልናዋ ነው። አንድም በድንግልናዋ ተጠቅማበታለችና መኑ የመመርመር የአንክሮ ምሳሌ የማውጣት ነው። ምናም አንቲ ዘብዴኪ ለብሳ ማግኘት ልብሳት ሥጋ ዘይተረጎም ምሳሌ ዘያጽ ሆነ ብለን ሳንመስል እንተውሻለን። እንዘ ሰብሒ መኑ ይክል ያይምሮ እንዲል በሰውነቱ አምላክነቱ የማይመረመር አማኑኤል የሥጋ አለባበስን የለበሰብሽ የሸማኔ ጉድጓድ አንቺ ነሽ። ሀተታ በሸማኔ ጉድጓድ ድርና ማቅ አንድ እንዲሆንባት በእሷም የትስብእትና የመለኮት ተዋሕዶ ተደርጉባታልና። አንድም ያቺ ሁሉን ሰብስባ እንድትይዝ ጌታም ሰማይ ከነግሱ ምድርን ከነልብሱ ይዞ አድሮባታልና። ስፍሖ ገብረ እምጥንተ ሥጋሁ ለአዳም ቀኙን መርገም ያልወደቀባት 7 ዘመን በገነት የነበረ የአዳም ሥጋ አደረገ። ይህንስ አይደለም ሊቁ ለነብሶ ለዘአበሰ ይለዋል። ባህሪ አልተለወጠም የአዳም ባህሪ ነው ብሎ አጽንቶ ተዋሕዶ እምጥንተ ሥጋሁ ማለቱ በአዳም ቢሌት አግኝቶታል የነበረ የሰው ባህሪ በእመቤታችን ጸንቶ ስለተገኘ ነው። ሀተታ ሙሉ ልብስ የሆነ እንደሆነ ዝሃው 500 ነው። እሱም 4ቱን ባህርያተ ሥጋ 5ኛ ባህርያተ ነፍስ ነስቶ ተዋሕዷልና። አንድም ጥንቱን በአዳም አደረገ አለ ሰው በሚጸነስበት መጠን ተጸነሰ ሲል ነው። ለጽድቅ ካበ ሰዓሊ ሕፃናት ዘበጥንተ ውላድ ወጠነ ፍኖተ ነኪረ አሚያ ተሰለ በይንተ አካል እንዘ ይትዋሃድ ቃል አምሳለ ሥጋ እንዲል ቀኝ ማለቱ
መከረሩን ሲያይ ነው። ወፋሙኒ ስጋ ዚአኪ ግራውን ማጉን ያንቺ ስጋ ነው። ፋሙ አለ ይጎርሰዋልና ሀተታ ድሩም ማጉም ያንቺ ስጋ ነው አለ። ለልማዱ ሰው ሲጸነስ ከአይበተ ዘር ከእናት ደም ተከፍሎ ነው። እሱ ግን ሁሉ የእሷ ስጋ ነውና ግራው ማለት አለመክረሩን ሲያይ ነው። አንድም ሰፋ ገብረ ዘምጥንተ ስጋሁ ለአዳም ከአዳም ባህሪ ነፍስን ነሳ። ወፋሙኒ ስጋ ዚአኪ ስጋውን የአንቺን ስጋ ነውና ሀተታ ነፍስን ከአንድ የሚያነሳ ሆኖ አይደለም ባህሪ አንድ መሆኑን ለማጠየቅ እንዲህ አለ። ወበይቲ ከጽመ በርነ እንዲህ ወበሰንቆ ቃል ለልዩ ኢየሱስ ክርስቶስ መጠቅለያው ኢየሱስ ክርስቶስ ነው። ኮይናቱ ከመመሰቂ አነመት እንዲል አንድም ማጠጫው መወርወሪያው ኢየሱስ ክርስቶስ ነው። ዋኮ አንተ ዘታመስሎ በአምሳለ መፎጥ ወመሰቂ ዘውቱ ግብረ ምናም እንዲል ማጠጫው መወርወሪያው አማላጅነቱን መጠቅለያዋ ተዋዳጅነቱን ያያል። ወመንሂ ዘምላይሉ ጽላሎተ እግዚአብሔር ልዑል መህኑም እግዚአብሔር አብን በመላክ የሚመስለው በባህሪ የሚተካከለው ወልድን የሚመስለው መንፈስ ቅዱስ ነው። ይህስ መቸኮል ነው ዋናውን መንፈስ ቅዱስ ብሎ ያመጣዋል ብሎ እግዚአብሔር አብ በመላክ የሚመስለውን በባህሪ የሚተካከለው መንፈስ ቅዱስን የሚመስል ወልድ ነው። ይህንንም መሰንቆሁ ቃል ብሎታል ብሎ ስልጣነ እግዚአብሔር ነው። ሀተታ መህን ከላይ ወደ ታች ከታች ወደ ላይ እንዲል የቃል ርደት የስጋ እርገት የተደረገ በእግዚአብሔር አብ ፈቃድ ነውና ዋናሚን መንፈስ ቅዱስ ሰሪውም መንፈስ ቅዱስ ነው። ያነጻ የከፈለ ያዋሃደ መንፈስ ቅዱስ ነውና ኦዝ ነግር ወይሱ ነገር አምላክ ሰው አምላክ ለመሆን ለዚህ ምስጢር ወየው አንክሮ ይገባል። አንድም ምን ይርቅ ምን ይደንቅ። ወማይዱ ዛቢካ አድዋ አቡ ቀደምት ሞት ውስጥ ህይወት የቀድሞ ሰዎች እላ አብርሃም ከሞት ወደ ህይወት ከሲኦል ወደ ገነት የተሸጋገሩብሽ ድልድይ አንቺ ነሽ ማለት ከሲኦል ከገሃነም ድነው ገነት መንግስተ ሰማያት የገቡ ብሽ ምክንያተ ድኅን አንቺ ነሽ። አንድም በአምሳለ ምላስ ተመስለች ብለህ እሰር ኦ ምራገ ምድር እስከ ሰማይ ከምድር እስከ ሰማይ ድርሳ ያለች መሰላል አንቺ ነሽ። ሀተታ በመሰላል ከታች ወደ ላይ እንዲወጡባት ከላይ ወደ ታች እንዲወጡባት እሷም ለቃል እርገት ለስጋ እርገት ምክንያት ሆናለችና አንድም አርገ በባሉ ቅሉ ከሷ ያበነሳው ስጋ ነውና አንድም ቅዱሳን ማረጋቸው ከሷ የነሳውን ስጋ በኩር አድርገው ነውና አረገ ከመ ያለቡ እርገተ ጻድቃን ንጹሐን እንዲል አንድም ምራገ ጸሎት አንቺ ነሽ። ወብኪ የአርግ ጸሎተ ሁሉም ቅዱሳን አልቦ ጸሎት ዋልቦ ትንባሊ እንበሊኪ ማርያም ዘአርግ ዋሊ እንዲል ወብኪ ተአደሰ ቀዳሚ ኩሉ ፍጥረት ግብር ከተፈጠሩ ፍጥረታት አስቀድሞ አራቱን ባህሪያት የታደሱብሽ አንቺ ነሽ። ሀተታ ነፍሰ ህዩል እሳት ህዩል ይላል። ሁላችን በያለንበት አምልከዋቸው ነበር። መመለካቸው ብሌት አለመመለካቸው ታድሶ አድርጎ እንዲህ አለ። አንድም ከልጆቹ አስቀድሞ የነበረ አዳም የታደሰብሽ አንቺ ነሽ። ሀተታ ዕፀ በለስን በልቶ ብሌት አግኝቶት ነበር። በእመቤታችን ታድሶ ስለተገኘ አንድም ከፍጥረት ሁሉ አስቀድሞ የነበረ መልአኩ የታደሰብሽ አንቺ ነሽ። ቆስጦስ የሚባል መልአክ አስታርቃለችና ታሪክ ይህስ እንደምን ነው ቢሉ ጌታ ሕፃናት ገምዱን አጥፉ ብሎ መላእክትም ሰደደ። ይህንስ የሕፃናት ዕዳቸው እንደምን ነው ቢሉ አልታወቀም። አንድም ታውቋል። በቅዳሴ ጊዜ ወዲያና ወዲህ እየተመላለሱ አወቀው ነበር። ቆስጦስ መልከ መልካም ሕፃን ከነማርደው አገኝና ለዚህ ስለፈጠሩ ይቅትል ይህን የፈጠረው ይግደለው ብሎ ትቶታል። የቀሩትን መላእክት የተላኩበትን ፈጽመው ሲያርጉ እሱ ኃይል ተነስቶት ቀረ። አሻግሮ ቢያይ በደብረ ቀልሞን አምደ ብርሃን ተተክሎ አየ። ዛቲ መካን ተከውነና አራቂተ ምስለ እግዚእ ብሎ ተጎትቶ ሂዶ ከደጅ ብርሃን ወደቀ። ዲያቆን ለተልኮ ከፍቶ ቢገባ ከዚያ ወድቆ አገኘው። አንተ ምድራዊ ነህ ምንድር ነህ? ምድራዊ ነህ ሰማያዊ ነህ አለው። ግብሬ ምድራዊ አድርጎኝ ነው እንጂ ተፈጥሮ ሰማያዊ ነው አለው። አሁንም ሂደህ ለአባ ሳሙኤል ንገርልኝ አለው። ሄዶ ነገረው። እሱም መጥቅ መጥቶ ህዝቡን አሰቦ 41 እግዚኦታ 41 በእንተ ማርያም አድርሶ ሂዶ
ከስለ ማርያም ተማጸነ። በቀኝ እጅህ ቀኝ ክንፉን በግራ እጅህ ግራ ክንፉን ይዘህ ተነስ በስመ እግዚአብሔር ፈጣሪከ በለው አለችው። ሂዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተነስ በስመ እግዚአብሔር ፈጣሪከ ቢለው የቀደመ ኃይሉ ተመለሰለት። በረድኤት እንዳተለያችሁ ስሜን ከአባ ሳሙኤል አትለዩት ብሏቸው አርቋል። ርኅራኄኪ ማርያም ቀሲፈ ሕፃን አድጎ ለመልአክ ብኪ ዘተማኅፀነ ትእዛዘ ጽጌኪ በአንተ ጎምድ ተስዕኑ አሪገ ለቀዊመ ሀበ ጎጎ ሳሙኤል አባ ሳሙኤል ሶበ ጸልየ ደብረ ቀለም አሪጎ ኃይለ ታመነ ዘስእልኪ ሰማያ መዘጎ እንዳለ ደራሲ ይቆየን። አስጀምሮ ያስፈጸመን የአባቶቻችን አምላክ ሁሉ እግዚአብሔር ክብር ምስጋና ይግባው። የእመቤታችን አማላጅነት ታገስ ወሰብ ሰፍተን የሀገራችን ፍቅር ሰላም አንድነት ያድርግልን። ከወሩ ጋር ዓመታችን ይደርሰን።